ያለበት ሁኔታ እጅጉን ልብ ይሰብራል። በጣም የሚያሳዝን እና እንዲሁም በጣም የሚያስከፋ ሁኔታ ላይ ነው ያለው። ሞገሴና መድብል እጅጉን አዘኑ። እጅጉን ልባቸው ተሰበረ። ምሳሌ ጭራሽ በሙሉ ዓይኗ ማየት አልቻለችም። አባዬ እንደዚህ ሁነህ በፍጹም እኔ ላይህ አልችልም። አንተ እኮ የኔ ጀግና ነህ አባዬ፣ ማን ነው እንደዚህ ያደረገ እያለች ምሳሌዬ አባቷን እንኳ በቅጡ ብሩክ በመመለሱ እጅጉን ደስ ቢላትም እንኳ ያለበት ሁኔታ በጣም እያስከፋትና እያሳዘናት ይገኛሉ። ብሩኬ እያንዳንዱ ነገር ሁሉንም ነገር ነገራቸው እና ካሊብ ሙሲሳ ማለት እንዲህ እንደዋዛ ቀላል ሰው እንዳልሆነና አረመኔ ጨካኝ እንዲሁም በዙሪያቸው በጣም ብዙ ሰዎችን እየያዙ መሆኑንና ሴትንና ሕፃናትን በጣም ብዙ ሺህ ሰዎች እንዳሉ ነገረው። በጣም የሚያሳዝኑት ሕፃናቶቹና ልጆቹ ያለ ፍላጎታቸው አንድ ቤት ተወሽቀው መዋልና ማደር፣ እነሱ ሲፈልጉ ደግሞ እንደፈለጉ እንዳሻንጉሊት የሚጫወቱባቸው መሆናቸው ነው ብሎ አለው። ሞገስ ይህንን ነገርማ እኔ እንደምንም ብዬ ተመሰጣጥሬ ማዳን አለብኝ፣ እነዛ ሕፃናቶችን ቢያንስ እኮ እንደ ምሳሌና እንዲሁም ደግሞ በጣም ብዙ ሰዎችም ሊሆኑ ይችላሉ ብሎ ሲል በዚህ ሀሳብ እኔም እስማማለሁኝ። ልክ ነህ ወንድሜ። ስለዚህ እንደምንም ብዬ ትንሽ ላገግምና አብረን እንበቀላቸዋለን ብሎ አለ። አይ እዚህ ጣጣ ውስጥ ከዚህ በኋላ አንተማ አትገባም፣ እኔና ጓደኛዬ ብቻ ነን እንጂ አንተና ሞገስማ የራሳችሁ ህይወት አላችሁ። ከዚህ በኋላ ማንም ላይ ጫና መሆን አይችልም፣ እንዲሁም ደግሞ ማንም ለማንም መስዋዕትነት ሊከፍል አይችልም ብሎ አለ። ከዛ ሞገስም ሆነ ብሩክም እንዴት እንደዚህ ልትል ትችላለህ? እኛ የምንሰራው የእውነት አንደኛ አንተ ወንድማችን ነህ፣ ሲቀጥል ደግሞ እዛ ያሉት ሰዎች በሙሉ ለነሱ ስንል ነው ህይወታችንንም ቢሆን ሰውተን እነዛን ነፃ ማውጣት አለብን ብሎ ተናገረ ብሩኬ። ከዛ እኔ አላቅም ማለቴ እኔ እዚህ ውስጥ ምንም አይነት አስተያየት መስጠት አልችልም። እኔ ግን ከዚህ በኋላም ተስፋ ስለቆረኩኝ በህይወቴ ምንም ነገር ማድረግ አልችልም እና እያንዳንዱ ነገር የማደርገው ለህዝብና ለሀገሬ ስል ነው ብሎ መድብሌ ተናገረ። ዳጣዬ ብሩኬ በመመለሱ በጣም ደስ ብሏት ጨፈረች እና እናትና አባቷ መገኘታቸውን ጭምር ስትነግረው በቃ የኔ አባትነት ቀረ ማለት ነው ዳጣዬ፣ ምክንያቱም ያኔ ቃል ገብቼልሽ ነበረ። ስለዚህ አሁን ዳጣ ብሩክ አትባይም ማለት ነው። በትክክል አሁን የሚባለው ዳጣ ደረጀ እንጂ ዳጣ ብሩክ አይደለም። ነገር ግን አንተ ታላቅ ወንድሜ ነህ፣ ምክንያቱም አባታችን ወንድ ልጅ የለውም ብላ አለችው። እሺ ዳጣዬ ደስ ይለኛል። ታውቃለህ አንተ በሄድክበት ሰዓት፣ አንተ እንደዛ ስቃይ ውስጥ በሆንክበት ሰዓት ቀን ማታ አንተን እያሰብኩኝና እያብሰለሰልኩህ ነበረ እና ግን ዛሬ ላይ ስላየሁህ በጣም ደስ ብሎኛል ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ምሳሌ ድራማ እንደቀጠለ ይገኛል። ምሳሌዬ አባቴ ናፈቀኝ፣ አባቴ የት ነው ያለው? ለምንስ ነው የምትዋሹኝ? እኔ እኮ ሕፃን ልጅ አይደለሁም፣ የ12 ዓመት ወጣት ነኝ ብላ ተናገረች። ቅድስቴ አባትሽ የትም አልሄደም፣ ውጭ ሀገር ነው የሄደው ብዬ ነግሬሽ የለም እንዴ? ቆይ 10 ጊዜ ለምንድን ነው የምትጠይቅኝ? ታዲያ
ውጭ ሀገር ከሄደ አባዬ ለምንድን ነው አንቺ በባለፈው ስጋ መግዣ አተሽ እንደዛ የቤት ዕቃ ልትሸጭ የነበረው? በዛ ላይ አጎቴስ እሺ እስር ቤት ስለነበረ ነው። ደግሞ እሱን እንዴት አወቅሽ እንዴ? አውቃለኋ ልጅ ሁኜ አይደል እንዴ አጎቴ እስር ቤት የገባው? ስለዚህ በደንብ አድርጌ ነው የማውቀው። እና ታዲያ የአንቺ ደሞዝ ለእኔ ስጋ መግዣ ለምንድን ነው አባዬ ያላከልን ብር? አየሽ ያኔ ማለቴ እማዬ ያለችኝ ደግሞ ማናት እናትሽ? ማህሌት ማለቴ ናታ። እሺ ማህሌት ያለችው ነገር ትክክል ነው መሰለኝ። ምን አለች ደግሞ እሷ? አባትሽ ያለው ሰማይ ነው ብላኛለች። ምን? አዎ አልገባኝም። ምን እያልሽ ነው? እባክሽ እንደዚህ አይነት ነገር እንድትናገሪ አልፈቅድልሽም። ምሳሌ ይታይ ይሄ ላንቺ ጥሩ አይደለም ብላ ስትላት፣ እና ታዲያ ማንኛው ነው ጥሩ? ቅድስቴ ለምንድን ነው እውነቱን የማትነግሩኝ? እኔ ሕፃን ልጅ ነኝ እንዴ? አባቴ ሙቶ ከሆነ ሙቷል በሉኝ፣ በህይወት ካለ ደግሞ አገናኙኝ። ጧት ማታ ስነግራችሁ አንቺ ሞገስ ይንገርሽ ወይም ደግሞ መድብል ይንገርሽ ትያለሽ። ቸውን ሂጅ ስጠይቃቸው ደግሞ ቅድስት ጋር ሂጅና ቅድስት ትንገርሽ ይሉኛል። እኔ እኮ በመሀል ቤት በጣም ግራ ተጋባው። ዳጣ እንኳ ምንም እየነገረችኝ አይደለም። እህቴ ነች ትለኛለች። እህት ለእህቱ ይደብቃል እንደ ሚስጥር? ኧረ አይደብቅም። አየሽ ግን እሷ ሁሉንም ነገር ትደብቀኛለች። ታዲያ እኮ ላንቺ ብላ ነው ምሳሌዬ ብላ ቅድስቴ በጣም አለቀሰች። ፈጣሪ ሆይ ቆይ ምንድን ነው የማደርገው? ዝና ማህሌትን ጠራትና ማህሌቴ ደግሞ እሽሽት እያደረገችው፣ አንቺ ሴትዮ አትፋችኝም አተኝም እንዴ? ቆይ ምንድን ነው የምትፈልጊው ከኔ? እኔ የምልህ ዝናዬ ግን በጣም ጎድሁ እንዴ? አሰቃዩ እንዴ? አንቺ ሴትዮ እኔ እሱን ነገር ማንሳት አልፈልግም። ሲቀጥል እኔ የነበርኩት ሆስፒታል ነው እያልኩሽ አይደለም? እኔ ያለፈን ነገር እረስቼ ወደፊት መቀጠል ነው የምፈልገውም ስልሽ አትሰሚኝም ማለት ነው? ቆይ ምንድን ነው የምትፈልጊው? እኔ እኮ ለረጅም ጊዜ ፈልጌህ ነበር። ለካ የፈለግሽኝ ለሆድሽ ነበራ። ማለቴ ሆድሽ ጎሎ አልገባኝም። መቼም ለደህና ነገር አትፈልጊኝ ብሎ ሲላት፣ እሱስ ለሆድ አራበኝም፣ ምክንያቱም የሰጠኸኝ ገንዘብ ስለነበረ። ነገር ግን ያንተ ነገር አሳስቦኝ ነው። ምንም ስደውልለት የዚህ ሁሉ መንስኤ ኤፍራታና ብሎ ስለሚያስብ ጭራሽ ሊያናግረኝ ፍቃደኛ አይደለም። ትሰሚኛለሽ? ብለሽ ደግሞ ካሊብን መቅረብ ጀመርሽ አይደለም? ካሊብ ግን እንደኔ አይደለም። አንድ ቀን ህይወትሽን ማበላሸት ካለበትም በአንድ ምሽት ነው የሚያበላሽልሽ። አሁን የምንስማማው ነገር ኤፍራታን ብትሰጪ ነው። ግን እኮ ኤፍራታ ምንም አላደረገችም። ማለቴ አታሏትና አስገድዷት ስለነበረ ነው። ትሰሚኛለሽ? አሁን እንደዚህ የሚባል ነገር አልሰማም። ሲቀጥል ምን ነው አንቺ አጉል ልውደዳት አለሽ? አንቺ እኮ ለገንዘብ ስትይ ሁልሽን ነገርሽን ትሰጪ የለ እንዴ? ማለቴ ባልሽንም ጭምር እና ኧረ ተይኝ እስኪ። በጣም ብዙ ነገር አድርገሻል። ወይስ ደግሞ የእውነት ኤፍራታን ትፈሪያታለሽ ብሎ ሲላት፣ አረ እንደዛ አይደለም። ለምንስ እፈራታለሁ? እንደዛ ከሆነ ትሰጭኛለሽ፣ እልካታለሁኝ ነው የምልሽ። ወዴት? እሱን አይመለከትሽም። ነገር ግን አሳልፈሽ ስትሰጭኝ ያን ጊዜ ሁሉንም ጥያቄ እመልስልሻለሁ ብሎ አላት። ኤፍራታ እቅድ እያወጣች ትገኛለች። እሱም ደግሞ መገደልና መሞቴ ካልቀረ እያንዳንዱ ነገር ለሞገስና እንዲሁም ደግሞ ለመድብል መረጃ ሰጥቼ ነው የምሞተው እያለች ማህሌት የምታደርገውን እያንዳንዱ ነገር በቪዲዮ እየቀዳችና በቪዲዮ እየቀረጸችና በአውዶ እየቀዳች ስልኳ ላይ በሙሉ ሴቭ እያደረገች ወደ መድብል እየላከችው ነበረ። እናም ከሞኩኝ ብቻዬን አልሞትም፣ እያንዳንዱ ነገር አብሬ ነው የምሞተው ብላ ነበር። ይህ ማለት እኔንም ምን እያልሽ ነው? እንግዲህ ሁሉም የዘራውን ማጨድ ያለበት አይደል እንዴ ማህሌት? ስለዚህ የእውነት የማታተርፊኝ ከሆነ እኔም አብሬ ይዤሽ ነው የሚሄደው ብላ አለቻት። ምን? አዎ ይልቁንስ እንደምንም ብለሽ ታተርፊኛለሽ ብላ ስትል ማህሌት እጅጉን ፈራች። ካሊም ሙሲሳ ለዝና ደውሎለት
እሺ ዝና ደህና ነህ አይደል? አዎ ደህና ነኝ። ዛሬ ገና ከሆስፒታል ወጣሁኝ። በጣም ጥሩ። ብዙ እንዳትታይ አብሽር። ከዚህ በኋላማ እነሱ ይፍሩኝ እንጂ እኔ ለምን እፈራቸዋለሁ? ግን ዛሬ ማታ ሰውየው መወገድ አለበት ብሎ አለ። ልክ ነህ። እውነት ለመናገር እስካሁንም ድረስ በጣም አቅብጠነዋል፣ አብዝተነዋል ብሎ አለ። የእውነት ያ እንደዛ የተዘረረው ብሩክ ይሆን ወይስ ደግሞ ሌላ ሰው ይሆን? ብቻ ግን ልብ ይሰብራል። መርዙ ደላላው በጣም ፉንቃ ይዞታል። እና ይህን አልረዳው ያለችው ቅድስቴ ቆይ የማታውቂውን ሰውና ገና ነገ ላይ ልታገኘው አታገኘው የሚል ሰው እንዴት ልታፈቅሪ ትችያለሽ? ምን ነው ማለቴ ማፍቀር ኃጢአት ነው እንዴ ብላ ስትለው ኃጢአትም አይደለም፣ ግን እኔ አጠገብሽ እያለሁኝ እንዴት እዛ ሩቅ ትሄጃለሽ ብዬ ነዋ። አይ ደላላው ትሰማኛለህ? አንደኛ ነገር እኔ ደላላ ልብ አለው ብዬ አላምንም። እሺ፣ ሁለተኛ ነገር ደግሞ ከሱ ውጭ ቢሞትም በህይወትም ቢኖር ከሱ ውጭ ድጋሜ ሌላ ወንድ የማፈቅር ስለማይመስለኝ ነው ብላ አለችው። ወይ ጉድ! ያንቺማ እጅጉን ከባድ ፍቅር ነው። በትክክል ካወቅከው አይቀር እኔ ፍቅር ያዘኝ በጣም ከባድ ነው እና ድጋሚ ማፍቀር እንኳ አልችልም ብላ አሰናበተችው። በሌላ በኩል ዳጣዬ ገንዘብ ልስጥህና አንተ ብቻ ባልሆን ብላ ድርድር አቀረበችለት። 100,000 ብር ድርድር ስታቀርብለት ምን እኔ ምልሽ አይኔን ሳላይ ነዋ የልጅ አባት መሆን የምችለው እንደውም ከዚህ በኋላ ትቼዋለሁ፣ ሙሉ ለሙሉ የልጁ አባቱኝ ያለው በልበልበል ወጥ አትርገጥ። አሁን እኮ ገና ሰላምን አናግሪያት ነው። ትስማማ ራሱ አላቅም እንዴ የግድ መስማማት አለባት። ይህንን ነገርማ በቃ ደላላ ሲባል በሰከንድ ረሳት ማለት ነው። አሁን ከቅድስት ፍቅር ይዞኛል ምናምን እያልክ አልነበር እንዴ? ይኸውልሽ እንግዲህ እኔ በህይወቴ አንድ ጊዜ ሞክራለሁ። ከዛ በኋላ ግን 2-3 መሞከር ደስ አይለኝም እና ለዛ ነው ልትረጅኝ ይገባል ብሎ አላት። እሺ መርዞ ምንም ችግር የለውም ብቻ ግን አንተ በፈለግከውና በፈቀድከው ሰዓት ሰላምዬን አውርቻት እደውልልሃለሁ ብላ አለችው። ሞገስ ወደ ዳጣ ጋር ደውሎ አንቺ ፈሪ በቃ እኛን ናፍቅሽም አይደል? አንተ ራሱ ውጭ ባትወጣ ራስህን ብጠብቅ ይሻለህ ነበር። ዝናን ፈርቼ ምን ነው ባንዲ አያደል እንዴ ጉድጓድ ያስገባህ? እንደዛ ጢምቢዛህን ጠጥቶ እንደሰከረ ሰው የወደከው ታዲያ ያኔ በአጋጣሚ ነዋ። ምን ነው አሁን መጥቶ ፊት ለፊት የሚገጥምህ ይመስልሃል እንዴ? አሁንም እኮ ከጀርባህ መጥቶ ነው የሚቀጠቅጥህ ብላ አለችው። አታስቢ ዳጣ፣ እኛ ዛሬ አንድ ሚሽን ስላለን የግድ እሱን ማጠናቀቅ አለብን እና አደራሽን ሚስቴን ብቻዋን እንዳትተያት ብሎ አደራ ሰጣት። ውድ የህያ ቤቴ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበረ። በቀጣይ